ወዳጄ አንድ ነገር ልንገርህ፣ ለማይሆንህና ለማይጠቅምህ ነገር ጊዜን አታባክን። ሞክረው እምቢ ካለህ ደቃቃ አውጥተህ ሂድ። ምክንያቱም ለአንተ አልተጻፈም። ለአንተ የተባለው ነገር ሌላ ነው፣ አንተ የምትሄድበት ሌላ ነው። አላህ ተው አይሆንህም እያለህ ነገር ግን እኔ ይሄን ነው መንገድ የምመርጠው የምትል ከሆነ ትሰበራለህ። ምክንያቱም የመረጠልህን ተከትለህ ላረገልህም ላላደረገልህም ሁሉ አመስግን። አመስጋኝ ከሆንክ በአመስገነው ልክ ይጨመርልሃል። አማራሪ ከሆንክ ደግሞ በአማራርከው ልክ ይጨመርልሃል። አንዳንድ ጊዜ በጣም ያባባል ይገርመኝ ነበር። ላለውም ይጨመራል ለሌለውም ይጨመራል ይባላል። እውነት ነው። ላለውም ስላመሰገነ ይጨመርለታል፣ ለሌለውም ደግሞ ስላማረረ ያማረረውን ያክል ይጨመርለታል። ስለዚህ ሁሌ ከእንቅልፍ ስትነቃ አመስጋኝ ሁን። አፍያ ስላለ ጤና ስላለ ሰርተ ስለበላ አመስጋኝ። ምክንያቱም ስራ የሌላቸው በየቤቱ የዋሉ ስንት መስተሽፋ ያሉ ወይም ሐኪም ቤት ያሉ ሰዎች አሉ። እውነት ጤና ኑሮኝ በቃ ሁሉ ነገር በቀረብኝ የሚሉ። ስለዚህ አንተ አፍያ ስላለ ማመስገን እንጂ ማማረርን እንዳትለምድ። ከሚያማርሩ ሰዎች ጋር ደግሞ አትዋል። እነሱ አንተን ያበላሹሃል እንጂ ምንም አይጠቅሙም። አንዳንድ ጊዜ የምንገዛው ሽቶዎች አሉ እኮ በጣም ሽታቸው አሜዚንግ የሚያደርግ ገና ከሩቅ የሚጠራ። አንዳንድ ደግሞ ሽቶዎች አሉ ገና ከሩቅ ስናሸታቸው የማይበቃ ልንቀርባቸው የማንችል ልክ ሲም ፊክስ ለምሳሌ ፊክስ ማለት አንዳንዴ ያስለቀሽ ይጠቀሙበታል አርቲስቶችም ሌሎች ነገሮች በጣም የሚያቃጥለው እንደዛም ይሆናል። እንደዛ አይነትም ሰው አለ አንዳንዴ በጣም የሚያቃጥል የሚያናድድ በቃ ለእናንተ የማይጠቅማቸው። አንዳንድ ደግሞ አለ ልክ እንደ ሚክስ እና ሽቱ በቃ ጥሩ ጠረን እንዳለው ማለት። ስለዚህ ከነዛ ጋር ዋል ወዳጄ። የሚሆንህና የማይሆንህን ለይተህ ወቅ። አንዳንዴ ወንፊት እኮ የተሰራው ብቅና ገለባውን ለመለየት ነው። ስለዚህ አንተም ደግሞ ብቅና ገለባውን በደንብ አድርገህ ለይተህ ፍሬውን አንሳ።